ጀምር ያሉሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ በአዲስ ነገር ባዶ እንዳለ ይሄ ድስት ስንት ነው ዋጋ? 40 ሺህ ይሄ የድግስ ድስት ነው የሚባለው። 40 ሺህ ብር እሱ እዚህ አነስ የሚለው አለኝ 35 ሺህ ብር 35 ሺህ ብር ከስራ አለው። ደረጃ ነው። ይሄ 40 ሺህ ብር ሁለት ሰው ነው ሁለት ሰው አይችልም። እና ይሄ 35 ሺህ እነዚህ ወደ ይታያል ወላሂ እነዚህ 650 ብር እሱ እና ይሄ ልብስ ቆሻሻ ማስቀመጫ ስንት ነው? 800 ብር ይሄ በደረጃው ትንሹ ትልቁ 1100 ብር 1100 ብር ትልቁ 1100 እና እነዚህ ደግሞ ከላይ ያለችው 3500 ብር ትልቁ 6500 ብር ዳር ላይ ያለው ቀጥሎ አለው 5500 ብር 5000 ብር እያለ ይቀጥላል። በደረጃ ማለት ነው። እዚህም አለ እነዚህ መቀመጫ ሻይ ቡና የሚቀመጣለን ካላችሁ እዚህ ደስታችሁ አሁን ደግሞ ማህላላችሁ በቃ ግቢ የሚያምር ከሆናችሁ ማለት ይችላል። ይሄ በደረጃ አለ ትንሽ 2000 በደረጃ አለ ድስትም አለ በደረጃ ድስት የምትፈልጉ ድስት ከላይ ያለው 16000 ብር ቀጥሎ 15000 ብር 14 13000 ብር እነዚህ ደግሞ በዘባ መጣጣናቸው ከላይ ያለችው 6500 ብር እሱ ጆሮ የለውም 4500 ብር 8500 ብር እንደዚህ እያለ ይቀጥላል ማለት ነው። ይሄ በደረጃ አለ የፈለጋችሁ ሰው ኑሮ ቤቱ ይችላል ማለት ነው። ይሄ በደረጃ በካፋላም አለ ዝቃላ በደረጃ አለ እሷ 7000 ብር እሷ 5000 ብር እሱኛው 1500 ብር ትንሿ ነው እሱ 1500 እነዚህም አለ እና ለዳቦ ለመጋገር እሷ 1800 ብር ከላይ ያለችው 2700 ብር 700 ብር 2500 ብር 2005 500 ብር ትልቅ ባለ 5 መደርደሪያ ነው። ይሄ ባለፈው ነው የገዛው እሱ አለ እዚህ ከሱ እሱ ስንት ነው? 1000 ብር 1000 ብር አይ የቆሻሻ ማስቀመጫ ሳይሆን ይሄ ሼልፍ እሱ 1000 ብር ስንት ነው? 1000 እና እነዚህ ማን ይሄ ወላችሁ እንጀራም ይሁን ያሳሙሳ ማቀረብ መቀረብ ትችላላችሁ እና ይዘዙ ናቸው። ይሄው እነዚህ ሾርባ ወተት የተለያዩ አይነቶች እነዚህ ጅፎችስ 1500 ብር እሱም 1500 ይሄ ስንት ነው? አንዱ 900 እሷ አንዱ ትንሿ ደግሞ 600 ብር እሺ እዚህም ማለት ነው ዳራም መሪያም ቤት አለው ትላልቆች ነው። ለምን መሰላችሁ? ቆሻሻ ለካርቶን እንደዚህ ያረጉት እንጂ በመዳም ቤት አራዎች አሉ። ስንት ነው ዋጋቸው? ባን ካርቶን 8500 500 ብር 8500 ስንት ነው? 5 ፍሬ 5 ፍሬ አዎ በእነዚህ ማለት ነው። ላዋራ ነው እንጂ እንደ መዳም ቤት አለው ሞልቷል። ይሄ መጥበሻ አለ ስንት ነው? 2500 ብር ተያያዦች ደግሞ ተፈለጋችሁ አንደኛው 3200 ብር ሁለቴ 3200 ብር 3200 ሁለተኛ 2500 ብር 2500 እና የፈለጋችሁት እዘዙ። ይሄው መፍጫ አለ የጁስ መፍጫ ስንት ነው? 4500 ይታያል ይታያል 4500 እሺ እነዚህ ፈርሙት እሱ 1 ሊትር ነው 1800 ብር ይሄ ስንት ነው? ቢላዋ ነው እሷ ቢላዋ ነው አንድ ፍሬ 500 አንዱ 2000 እሱ 800 ነው የኛው 2200 ብር ብረቱ
ይሄ 1800 ብር። እሱ ያምራሉ እነዚህ። ሻይ ማስቀመጫ በደረጃው ትልቅ ትንሽ አሉ ማለት ነው። እና የፈለጋችሁት ይዘዙት። የሽንኩርት መፍጫ አለ፣ ሳህን አለ። የሽንኩርት መፍጫ ስንት ነው ይሄ? ሽንኩርት 4500 ብር። ይሄ ስንት ነው? እሱ 2500 ብር። 2500 ብር። አይዋ ይሄ በደርዘን አለ። ሳህኖች፣ የቆቅ ሳህኖች እንደዚህ ቡፊ ገዝታችሁ ከዚህ ቢያንስ በመጠናችሁ 6 ብር ብታስቀምጡ በቡፊ ማለት ነው። ብርጭቆች እነዚህ ያሉ። ይሄ ባለጤባቦች ሲኒ ያሉ። በጣም ነው የሚያምሩ ባለጤባቦች ሲኒ። ይሄ ብርጭቆ አለ 3000 ብር ነው ባለ ብርጭቆ ጆክ። እና እነዚህ ሀራራዎች አሉ። ያው አዋራ ስለሆነ አይቻልም እንጂ በደንብ ቀና አልካሳየው እንደዚህ አድርገው በትግል እንደዚህ ይዤዋለሁ፣ በደንብ ይዤዋለሁ። አዎ እንደዛ ነው። ለምን እኩል እነዚህ ሀራራዎች መዳብ ቤት አለ ናቸው። በጣም ነው የሚያምሩ። ግን አዎ የታች ላይ እዚህ ጋር ተከፈተ አለ ከፈለግሽ መሬት ላይ ታች አለ በዚህ መልኩ በተለያዩ ካለ ይሄው በጣም ያምራል። እና እዚህም አለ ይሄው እንደ ድስት አይነት ሆኖ መያዣ ያላቸው ክዳን አላቸው። ይሄው በዛ አለ በጣም ነው። ይሄው አቧራ እንዳይነካው እንጂ በጣም ያምራሉ። እዚህ ላይ እዘዙ። እዚህ ብርጭቆ አለ፣ የጆክ ሲኒ፣ የተለያዩ ሲኒዎች አሉ። የፈለጋችሁ ስንት ነው? 2000 ብር ደርዘኑ። ስንት ፍሬ ነው? 12 ፍሬ። 12 ፍሬ በየከለሩ አለ። ይሄ ሁሉ ሲኒ ነው። ሲኒ አበባማ አለ፣ ፌርሙዝ አለ፣ ስቶክ አለ። ባለ አንድ ስቶክ 1700፣ ባለ ሁለቱ ደግሞ 2500፣ 3200 አለ። እነዚህ ምን ናቸው? የሻይ ቡሽ እሱ ሲኒ ነው። ሲኒ ነው። ባለ ጢባቡ አይደለም፣ ነጩ ነው። ኖርማል ነጭ። እነዚህ ጆኮች ናቸው። ጆኩ ነው። እሱ ደግሞ መዳም ቤት አለች ሲኒ። በጣም ነው የሚያምሩ። በጣም የመዳም ቤት ያሉ ሲኒዎች እንደዚህ አይነት እኮ ነው ገዝተው የሚያወጡት። ስንት ነው ዋጋ? 4000 ብር። 4000 ብር። ስንት ፍሬ? 12 ፍሬ። 12 ፍሬ። ተሰብራ ነው እንዴ? ከያለች ተሰብራለች። እና በዛ አለ በጣም የሚያምሩ እነዚህ መዳም ቤት አላችሁ። መዳም ቤት እናውቃለን ሁላችንም። በደረጃ ሞልቷል። ይዘዙ። እነዚህ ሳህኖች አሉ። የቁርጥ ሳህን አለ፣ ማንካ፣ ቢላዋ፣ ሽንኩርት መፍጫ፣ ፌርሙዝ፣ የሾርባ ሳህኖች አሉ። በክዳን በጥበብ አለው። የሌለበት ነገር የለም። ወጥቶ አለ። ሽንኩርት መፍጫ አለ። እዚህ አረብ ሀገር ሆናችሁ ብዙ እንጂ እዚህ ኢትዮጵያ ስትመጡ ገንዘብ አይቀመጥም። ክንፋ ይሄው ክንፍ አለው ይበራል። ምንም አንድ ነገር ሳትይዙ ምኞት ብቻ ነው እንጂ አንድ ወሳኝ የሆነ የብርጭቆ የበቃ የተለያዩ አይነት ከሁሉም ትንሽ አስፈላጊ የሆነ እቃውን ብትገዙ አሪፍ እንላችኋለን። እኔ ስንት ነው ይሄ? በጣም ይወራል። እሱ 4500 ሽንኩርትም ይፈጫል፣ ስጋም ይፈጫል። አንደኛው ማለት ነው። በትልቁ ማለት የማይቀበልበት ነው። ከላይ በትልቁ ማለት 8000 ብር። 8000 ብር አለ። ከላይ ዲናሞ ትልቁ ነው። እና እዚህ ያለው የፈለጋችሁት ነገር ይዛችሁ ትውላችኋል። ማፍጫ፣ ቡና ማፍጫ አለ። የተለያዩ ትሪዎች አሉ። የፈለጋችሁት ነገር አዛችሁ ትንሽ ነገር ለቤታችሁ ዋው። በዚህ ራሱ አለ። ይሄው አካቦት ስንት ነው? 2500 ብር። 2500 በቃ እነዚህ በደረጃ አለ። በ3000ም አለ። ይሄው 3000 ራሱ አለ። እና በደረጃ አለ። ኢትዮጵያ ሲመጣ ገንዘብ ወላሂ አይቀመጥም። እኔ ሀቂቃ ለመናገር አይቻለሁ። አንድ ነገር ሳትይዙ በቃ የት እንደሚገባ አታውቁም። አስፈላጊ ነገር ለቤታችሁ ብትገዙ ማንቆርቆሪያ አለ። አስፈላጊ ድስቶች አሉ። እነዚህ ተደራራቢ ድስቶች በመጠን ብትይዙ ጥሩ ነው። ኢትዮጵያ ከገባ ምኞት ነው እንጂ አንድ ነገር ገዝተን አንችልም። እዛ ሁናችሁ ሁሉም ነገር አስፈላጊ ነገሮች ገዝታችሁ ብታስቀምጡ ጥሩ ነው ብዬ እመክራችኋለሁ። አመሰግናለሁ። ይዘዙ። የትም እናደርሳለን።